ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ ሌሎቻችሁ ወዳጅ ቤተሰቦቼ እንደያላችሁበት ሀገር እንዴት አላችሁ እንዴት ቆያችሁ ማለት ፈልጋለሁ ጥር 24 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 1 2026 በግሪጎሪያን በጎርጎሳውያን የዘመን አቆጣጠር የጋት ዕለታዊ አጫጭር መረጃዎች ወደ እናንተ የሚደርሱበት ሰዓት ነው። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ድጋፋችሁ ተጠናክሮ ይቀጥል። እየደገፋችሁ ነው። እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች አሉ በዚህ በጋት ዕለታዊ። የመጀመሪያ የእንግሊዝ የውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ ነው። ይቬት ኩፐር የብሪታንያ የውጭ የጋራ ብልጽግናና ልማት ጉዳዮች ሚኒስትር ናቸው። በጠዋት ፕሮግራማቸው ከዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ውጭ ጉዳይ ሚኒስትር ጋር በኢትዮጵያና በብሪታንያ መካከል ባለው የሁለትዮሽ ዲፕሎማሲን በተመለከተ የንግድ ጉዳዮች የቢዝነስ ቱ ቢዝነስ እንዲሁም የፓስፖርት የዲፕሎማቲክ ፓስፖርትን በተመለከተ ኢዝ ቱ ዱ ቢዝነስ በጋራ የንግድ ግንኙነትን ማሻሻል በተመለከተ እንዲሁም ቀጠናዊ የሰላምና የጸጥታ ጉዳዮች በዚህ በቀጠናዊ የቀይ ባህር ጉዳይ ይነሳል፣ የአልሸባብ ጉዳይ ይነሳል፣ የአልቃይዳ ጉዳይ፣ የየመኑ ሀውቲ ኢትዮጵያ በዓለም አቀፍ የሰላም ማስከበር ያላትን ተሞክሮ እንዲሁም በቀጠናው ያለውን የሰላም ፍራጃይል ነው ያለው፣ ጠንካራ አይደለም። እንደምታዩት የምስራቅ አፍሪካ ሰላም በዚህ ረገድ ኢትዮጵያ ልታበረክት በምትችለው ልትጫወት በምትችለው ዘርፈ ብዙ ጉዳዮች ላይ ምክክር አድርገዋል። ከዛ በመቀጠል ይቬት ኩፐር ወደ ጠቅላይ ሚኒስትር ጽህፈት ቤት በማምራት በተመሳሳይ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ በቀጠናዊና በዓለም አቀፍ ጉዳዮች ምክክር አድርገዋል። እዚህም እንደምታውቁት ግብጽ ስትሄዱ የናይል ጉዳይ አርቲስትም ብትሆን ነጋዴም ብትሆን መምህርም ብትሆን በምንም አግባብ ከግብጽ ባለስልጣናት ጋር ስትገናኝ የናይል ጉዳይ ይነሳል። በናይል ላይ የተመሰረትንናል ኒሻን ቢሰጡህ ናይል አለበት ኤኒ ጉዳያቸው ናይልን ከግብጽ ህይወት ጋር እንድታስተሳሰር የሚያደርግ ከፎቷቸው እስከ አጠቃላይ ሁነታቸው ያንን ያደርጋሉ ማለት ነው። በተመሳሳይ ከለውጡ በኋላ ኢትዮጵያ ውስጥም እንደምታውቁት ጠቅላይ ሚኒስትር ጽህፈት ቤት ስትሄዱ የትኛውም ሀገር ፎቶ መሪ የትኛውም ሀገር ከክቡር ጠቅላይ ሚኒስትሩ ጋር የተገናኘ ግለሰብ የሚሆን የንግድ ማህበረሰብ የሚሆን የታዋቂ ሰው ከጀርባው ቦልዱኖ የምታዩት ያ የአባይ ውሃ ነው። ይሄ አባይ ውሃ ነው። ደግሞ እንደገና አሁንም የቀይ ባህር መስመር አለ። ኢትዮጵያ በዚህ በሁለቱ መካከል ነው ያለችው። አይታችሁ ከሆነ አሁንም በተመሳሳይ ጠረጴዛ ላይ ያለች ደም ላብ ህይወት ሰጥተን ነው የገነባ ነው የሚለው ያን የግድቡ ወካዮች አሉ። እንደ ሁኔታው ምናልባት ግድቡ ላይ ግብጾች የሚያመጡትን ካውንት ይሄ ኔጌቲቭ ናሬሽን ለመቀየር ግድቡም የሚወከልበት ይኖር ይሆናል። እንዴት ነው የሚለው እንግዲህ ሌላው ጉዳይ ሆኖ ማለት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተመሳሳይ ከእርሳቸው ጋራ እንዳልኳችሁ በተረጋገጠ የፌስቡክ ገጻቸው የዩናይትድ ኪንግደም የኮመንዌልት ልማት ጉዳዮችና የውጭ ጉዳይ ሚኒስትር የተከበሩ ይቬት ኩፐርን አግኝቼ በቁልፍ የሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተናል። ከውይይታችን ጎን ለጎን በተካሄደው የኢንቨስትመንት አማካሪዎች ማዕቀፍ ስር የኢንቨስትመንትና ሀብት አስተዳደር የቴክኒካል ትብብር የመግባቢያ ስምምነትና የሁለት የጋራ የልማት ስምምነቶች ፊርማ መርሃ ግብር ላይም ተገኝተናል። እነዚህም የሁርሶ አይሻ 400 ኪሎ ቮልት እና የደገሃቡር ቀብሪ ዳህር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክት ስምምነቶች ናቸው። እነኚህ ስምምነቶች ትብብርን በማጠናከርና ስትራቴጂያዊ መሰረተ ልማቶች በማስፋፋት ረገድ ትልቅ እርምጃን የሚያሳዩ ናቸው ይላል።
አሁን ምን ብያችሁ ነበር? ፒስ ዲቪደንድ ይባላል። ፒስ ዲቪደንድ ሌላ አይደለም ወይ አንዳንዴ ዲቪደንድ ኦፍ ፒስ ይሉታል። እና ሰላም በራሱ ዋጋ አለው። የሰላም ዋጋ ብዙ ነው። ወጥቶ መግባት ታሞ አልጋ ላይ እንኳን ለመተኛት ሰላም ወሳኝ ነው። ልጅ ማሳደግ፣ ማህበራዊ ህይወትን መከወን፣ መንፈሳዊም ስነ ልቦናዊም ኢኮኖሚያዊ ትሩፋቶች አሉ። ባህልን፣ ሃይማኖትን መኖርን በራሱ የሰላም ትርፍ ነው። ይሄ የሰላም ትርፍ የሚባለው ሰላም የሌለበት ከቀጠናው ጋር በተሳሰረ የሶማሊያ ሰላም ማጣት በራሱ እኛ ጋር ሰላም ኢትዮጵያ ሰላም የምታጣበት፣ በዋነኝነት ደግሞ የሶማሌ ክልል ወንድሞቻችን ሰላም ያጡበት፣ አንዴ የጎሳ ግጭት ይነሳል፣ አንዴ የጥቅም ግጭት ይነሳል፣ አንዴ መብታችን አልተከበረም በሚል ኦብነግ ቤዙ የት እንዳለ የምታውቁት ነው። አንዴ ኦብነግ ካርታ ይመዛል። የተለያየ ነገር እያደረገ አካባቢው የግጭት ማዕከል ነው የነበረው። ይህ እንግዲህ ይሄ ቀርቶ ዛሬ ሶማሌ ክልል የልማት የኢንቨስትመንት የቱሪዝም መዳረሻ እየሆነ ነው። የሶስት አገር መሪዎች በጋራ ተገኝተው የመከሩበት የሸበሌ ሪዞርት የተመረቀበት ነው። ሪዞርቱ በራሱ ሀብት ነው። ለሌላ ሀብት መሳቢያ ደግሞ ማግኔቱ ነው የሚያገለግል ነው ብለናል ትናንት። ይህ ብቻ አይደለም። ከ10 ቢሊዮን ዶላር ኢንቨስትመንት አለ። የአፈር ማዳበሪያ ፋብሪካ፣ የጋዝ ከተፈጥሮ ጋዝ የኃይል ማመንጫ የጂኦተርማል ኢነርጂ በዛው አለ። የፔትሮኬሚካል ኢንዱስትሪ ማዕከል ነው የሚሆነው። ጅግጅጋ አካባቢው ያ አካባቢ ሰፊ የመስኖ መሬት ሊታረስ የሚችል መሬት አለው። ማዕድን አለው። ታታሪ ህዝብ አለው። ይህንን አስተባብሮ ወደ ልማት በማስገባት ልማቱ የምስራቁን የአገራችንን ክፍል ራሱን ምስራቅ አፍሪካን የሚስብ ከዚህ ትናንትም ከዛ በፊትም እንዳልኳቸው ከራሷ ከሶማሊያ በመቀጠል ትልቁ የሶማሌ ኮሚኒቲ ኢትዮጵያ ውስጥ ነው ያለው። የትኛውም ሶማሌ ቤቴ ነው ብሎ ነው የሚያስብ፣ ያው የጎሳ ስትራክቸር ስላለው። በዛ መሰረት ትልልቅ ሀብት እየተሳበ ነው። ይሄ ዛሬ ክቡር ጠቅላይ ሚኒስትሩ የተገኙበት የልማት ስምምነቱ አንዱ የሁርሶ አይሻ መዳረሻው ጅግጅጋ ነው። ከፍተኛ የሆነ ኃይል ማስተላለፍ ነው። 400 ኪሎ ዋት ኃይል ከናሽናል ግሪዱ ወደ ጅግጅጋ ከተማ ኃይል ማስተላለፍ ነው። በተመሳሳይ ደጋቡር ቀብሪ ዳህርም 132 ኪሎ ዋት ኃይል ማስተላለፍ ነው። ሰፋፊ ልማቶች እየመጡ ነው ማለት ነው። ራሱ ትናንት አይሻ 2 ትናንት የተመረቀው 80 ሜጋዋት ነው። ወደ 48 ተርባይኖች ናቸው። ትናንት አጠቃላይ የሚገጠመው 48 ተርባይኖች ናቸው። ነገር ግን ሙሉ በሚያልቅበት ጊዜ 120 ገደማ ሜጋዋት ነው የሚያመነጨው። ይህ አንድ ሀብት ነው። ሌሎችም አሉ እየሄዱ ያሉ ሰፋፊ የመስኖ ፕሮጀክቶች አሉ። የከርሰ ምድር ውሃዎች አሉ። እነሱን የማውጣት ሶማሊያን፣ ኬንያ እና ኢትዮጵያ ሆነው ደግሞ በጋራ ትናንት ወደ እናንተ ለማድረስ እንደሞከርኩት የዳዋ ወንዝን የማልማት እዛው አካባቢ ያለው ለምሳሌ የማንዴራ፣ የዋጅር፣ የጋሪሳ፣ የኢሲዮሌ እነኚህ ኬንያ አካባቢ ያሉ ናቸው። ከዚህ ደግሞ ከኬንያ የሚሰራው ኬንያ ጋር ያለው ግድብ ደግሞ ይሄ ዳዋ ደግሞ ሄዶ ጁባላንድ ነው የሚገባው። አመቱን ሙሉ አስተማማኝ ይሆናል ማለት ነው። ስለዚህ አካባቢው የተረጋጋ በድርቅ ምክንያት የማይሰደድበት እርስ በርስ ወደ ጦርነት የማይገባበት ይሄ ማድረግ ሲቻል ምስራቅ አፍሪካን ያለንን ትናንት ክቡር ጠቅላይ ሚኒስትሩም ብለዋል፣ እኛ ያለንን ስናጋራ ሌሎች ወንድሞቻችንም ያላቸውን እንዲያጋሩ እናደርጋለን እንጠብቃለንም። አሁን ኢትዮጵያ ለሱዳን ኃይል ታቀርባለች፣ ለኬንያ ኃይል ታቀርባለች፣
ለኬንያ ትልቁ ኃይል የምታቀርበው ኡጋንዳ ነች። ያው አግሪመንት ያስፈልጋል እንጂ ኢትዮጵያ ትልቁን ሸር ለመሸጥ ነው ፍላጎቱ። ለጅቡቲ ኃይል እናቀርባለን። በኬንያ የኃይል ማስተላለፊያ በመጠቀም የኬንያ ትራንስሚሽን ኮርፖሬሽን የሚባለው በኬታርኮ በኩል ለታንዛኒያ ኃይል ለማቅረብ የሙከራ ስርጭቱ ተጀምሯል። የሙከራ ማስተላለፍ እሱ ብቻ አይደለም። በቀጣይ አንድ ዓመት ተኩል ውስጥ ማክሲመም በጣም ቢበዛ በ2020 መጀመሪያ ላይ ኮይሻ ይመረቃል። ጂቢ 4 ይቀጥላል። ሌሎችም አሉ። በአመት ከ6 ወር በ2 ዓመት ውስጥ እስከ 1000 ሜጋዋት የሚያመነጭ ጂኦተርማል እዛው ሶማሌ ክልል ውስጥ ይመረቃል። ጎዴ እነዚህ በሙሉ ተሳስረው የጋዝ ማጣሪያው አለ፣ የአፈር ማዳበሪያው፣ አካባቢውን የፔትሮኬሚካል ኢንዱስትሪ ማድረግ፣ እነዚህ ሁሉ ፒስ ዲቪደንድ ናቸው እና ይሄ ዛሬው አጠቃላይ 132 ኪሎዋቱ ወደ 260 ኪሎ ሜትር አካባቢ ነው። የሁርሶ አይሻ ወደ 400 ኪሎዋቱ ይሄ 134 ኪሎ ሜትር ነው። በአጠቃላይ የአዋጭነት ጥናቱ እንደገና መከለስ some sort of technical arrangement ካለ መስመሩንም መዘርጋት ግዙፍ ኢንቨስትመንት ነው። አካባቢው የኃይል ከፍተኛ ኃይል ሲቀርብ በኢንዱስትሪ ለማደግ በተለይ በጣም ሰፊ የሆነ የእንስሳት ሀብት አለ። እሱን የእንስሳት ሀብት በበርበራ ወደብ በኩል ወደ መካከለኛው ምስራቅ ለማቅረብ ብዙ የተያዙ ጉዳዮች አሉ። የዲያሪ የፋርሚንግ ጉዳዮች አሉ። ሰፊ መሬት ነው እንዳልኳችሁ። ሰላም ብዙ ትሩፋቶች አሉት ማለት ነው። ደገባቡር፣ ቀብሪ ዳሃር፣ ከሐረር የሚመጣው የዚህ የሁርሶ ጅግጅጋ በሐረር በኩል አድርጎ ከሁርሶ በጅግጅጋ ይሄ አካባቢውን በኃይል የሚያስተሳሰር ይህንን እዛ አካባቢውን በኃይል ስናስተሳሰር ከሌሎች አካባቢም ኢንቨስትመንት የምናመጣበት ይሆናል ማለት ነው። ይህንን ካልኩ ሌላው እንግዲህ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትናንት አንድ ጽሑፍ ይዘው ወጥተው ነበረ። ጽሑፋቸው ምንድን ነው የሚለው? ኢትዮጵያ ይላል በንግድ ሕግ ስምምነት መሰረት ያለምንም ገደብ ልትጠቀምባቸው የምትችሉ በርካታ ሀገራት አሉ። በርካታ የንግድ ወደብ የሚያቀርቡ ሀገራት አሉ። ያው እንግዲህ እነዚህ እነማን መሆናቸው ነው? ሱዳን፣ ምናልባት ፖርት ሱዳን። ምክንያቱም የ5000 ኪሎ ሜትር ፕሮጀክት አለ እንደምታውቁት። አዲስ አበባን ከፖርት ሱዳን፣ አዲስ አበባን ከጅቡቲ፣ አዲስ አበባን ከበርበራ፣ አዲስ አበባን ከላሙ ፖርት፣ ከኬንያው እነዚህን የማሳሰብ 5000 ፊዚቢሊቲ ጥናቱ ተጠናቆ ያለቃል። እንግዲህ ይሄ ምንድን ነው የሚሆነው? ፈንድ ማፈላለግ፣ የአፍሪካ ልማት ባንክ አለ። በዋነኝነት የአውሮፓ የመንገድ የኢንፍራስትራክቸር ግዙፍ በጀት ያለው ተቋም አለ። እንግዲህ ወደ ስራ መግባት ነው እና ምንድን ነው የሚለው? በዓለም አቀፍ ሕግ የንግድ ሕግ መሰረት በስምምነት ልትጠቀምባቸው የምትችላቸው ወደቦች አሉ ይላል። ኦኬ እሺ፣ አሁን አንድ ጥሩ መኖራቸውን እኛ ማስጠማማት አስተዋሽ ያስፈልገናል። ይህን ካለ በኋላ ነገር ግን ብልጽግና የቀጠናው ሀያል መሆኑን ለማሳየት እየተጣጣረ ነው ይላል። የምስራቅ አፍሪካ ሀያል መሆኗ ኢትዮጵያ ምን ማሳየት ያስፈልገዋል? ያው ማለት በቀላሉ ሀያል ሲባል ተጽዕኖ ፈጣሪ ማለት እንዲሁ በቀላሉ በህዝብ ብዛት፣ በቆዳ ስፋት፣ በጂዲፒ አመታዊ ጥቅል ምርት፣ የኢኮኖሚ መቀመጫ ነው ወይ? የሚሊተሪ ስትሬንግዝ ወታደራዊ አቅም፣ ተጽዕኖ ፈጣሪነት፣ እነዚህ በሙሉ ሲታዩ ኢትዮጵያ የአፍሪካ ቀንድ ብቻም አይደለም አፍሪካ ውስጥ ካሉ ተጽዕኖ ፈጣሪ ከሚባሉ ሀገራት መካከል አንዷ ነች። ግብፅ አለ፣ ምንም ጥርጥር የለውም። ደቡብ አፍሪካ አለ፣ ናይጄሪያ አለ፣ አልጄሪያ አለ፣
ከዚህ በፊት ሊቢያ ነበር፣ ያው ሊቢያ ነበር ሆኗል። ሞሮኮ አዲስ ኢመርጅ ለማድረግ እየሞከረ ነው። በተለይ የዩናይትድ አረብ ኤሚሬት እስራኤል የአብርሃም አኮርድ አግሪመንቱ። ኬንያም ተጽዕኖ ፈጣሪ ነው። በተለይ በዚህ በነኔቶ ኪያን ላይ መደረጉ የሃይቲ በራሱ የኬንያ ኢኮኖሚስ የማን ነው የሚለውን መፈተሽ ያስፈልጋል። ኢኮኖሚው ማን ነው ኦን ያደረገው? ኢኮኖሚ ማን ነው ራን የሚያደርገው? ቱም ኢንተረስታት ገቨርንመንት ፋንክሽን የሚለውን እሱን ሁሉ ከግምት ውስጥ እናስገባ። ተጽዕኖ ፈጣሪ ኤርትራ ቀላሉን ነገር እንቶ በዚህ ዓመት ምን ያህል የስንት ሀገር የውጭ ጉዳይ ሚኒስትር ወይ የስንት ሀገር መሪ ወደ ኤርትራ ሄደ የሚለው ማየት ነው። ምን ያህል ፎሬን ዳይሬክት ኢንቨስትመንት ሳቡ እና ይህን ካለ በኋላ የኢትዮጵያ መንግስት ፍላጎት የጎረቤት ሀገራትን ሀብት የመንጠቅ ሀሳብ አለው ይላል። እንዴት? መቼ? በምን አግባብ? ኢትዮጵያ እኮ እንኳን የጎረቤት ሀገራትን ሀብት ልትነጥቅ ከራሷ አብራክ የሚመነጨውን የዳዋ ወንዝ ግድብ እስከ 2 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ ግድብ እኔ ይሄ በጣም በዓለም ላይ በደንብ ሊዘመርለት የሚገባ ነው። ማንዴራ ላይ እንስራ። ይሄ ግድብ የንጹህ መጠጥ ውሃ የሚኖረው መስኖ የሚኖረው መካከለኛ ኤሌክትሪክ የሚያመንጭ በዚህ እንተሳሰር ያለ ሀገር እኮ ነው። ምን በምን አግባብ ነው ሀብት ሊነጥቅ የሚችለው? አለ ወይስ? አንድ ጥያቄ ግን ጠይቃለች ኢትዮጵያ። ያ ጥያቄ የሚቀለበስም አይደለም። ምንድነው ጥያቄያችን? ደፍነትሊ ኢትዮጵያ የባህር በር ያጣችበት የህግ አግባብ ምንድን ነው? በእኛ በኩል በኢትዮጵያ በኩል ፈልገን አጣን ዶክመንት። እናንተም ቢሆን እኮ ለይስሙላ እንኳ ኤርትራ የነጻነት በዓሏን የምታከብረው ለይስሙላ እንኳ በነገራችን ላይ ሪፍረንደም ያደረጉበትን ቀን እኮ ቢሆን ጥሩ ነበር። ምንድን ነው የሚሉ አስመራ የገቡበትን ቀን ነው የሚያከብሩ የነጻነት ቀን ብለው። ከውስጥም ደክመን ሊሆን ይችላል። ግድ የለም። አሁን እኔ ማነው የኢትዮጵያን መንግስት ያፈረሰው? የውጭ እጆች አሉ ወይ? የዚህ ሳቦታጅ ግድ የለም። በቃ ከውስጥም ተሸንፈን ሊሆን ይችላል። በምን አግባብ ነው ኢትዮጵያ ከ1000+ ኪሎ ሜትር ሲአክሰስ ጠረፍ የነበራት አገር በምን አግባብ አጣ ነው? ትክክል አይደለም። ስለ ኢትዮጵያ ስለኛ ብቻም ሳይሆን ስለ ቀጠናው ሰላም ይገደናል። የቀጠናው ህዝቦች ተባብረው ተደጋግፎ እንዲኖሩ እንፈልጋለን። የኤርትራው ትግሬ የባህር በር አክሰስ ኑሮት የሚያድግበት የሚበለጽግበት ያ ወራዳ መንግስት ስላለው ነው እንጂ ስትራቴጂክ ኢምፖርታንሱ የኤርትራ ምን የሚያጠራጥር ነገር አለ? ነው ጅቡቲ ትንሽ 1 ሚሊዮን የሚሆን ይዞ በዚህ ዓመት እኮ የበጀት ዲፊሲቱን እኮ አጠበበ። በቃ ለምን? የኢትዮጵያ የአይኤምኤፍን ሪፖርት እንድታዩ ነው። የዚህንን ዓመት የኢትዮጵያ ኢኮኖሚ በፍጥነት እያደገ ስለሆነ የጅቡቲ ኢኮኖሚም ያድጋል። የበጀት ዲፊሲቱ እየጠበበ ነው። እንዲያውም ኢትዮጵያ ሰፋፊ የመሰረተ ልማት ኢንቨስት ማድረጓ የወደብ ፍላጎቷ እያደገ ይመጣል። ግን ይልና በስጋት ኢትዮጵያ ሌላ አማራጭ ወደብ የምታገኝ ከሆነ የጅቡቲ ኢኮኖሚ አደጋ ይጋረጥበታል ይላል። ዲሞክራሲያዊ ቢሆን ኑሮ በጋራ ሰርቶ በመቀበል ቢያስብ ምን ጥርጥር አለው? ማደግ ይችል ነበር። ለቀጠናው ሰላምም ሲባል የኤርትራው አፋር ወደብ ሲአክሰስ ኑሮት፣ የጅቡቲው አፋር ሲአክሰስ ኑሮት፣ የኢትዮጵያ አፋር ትልቁ ግን መነጠል የለበትም። ያ ኢሪደንቲዝምን ያመጣል። ያ ለከፋ ግጭት ይዳርጋል። ከሶማሊያ በመቀጠል ትልቁ ሶማሊያ ኢትዮጵያ ውስጥ ነው ያለው። ሶማሌዎች ግን ጅቡቲ ያለው ሬድ ሲ አክሰስ አለው። ሶማሌላንድ ያለው የኤደን ገልፍ ኦፍ ኤደንን የኤደን ሰላጤን አክሰስ ያደርጋል። በተመሳሳይ ሶማሊያ ላይ ያለው ገልፍ ኦፍ ኤደንንም ኢንዲያን ኦሽንንም ይጠቀማል። የኛስ
ለምን የተፈጥሮ ጂኦግራፊክ ፕሪዝን ይሆናል? ባይኖረን ደግሞ ጥሩ ነበር። በታሪክ ከትናንት እስከ ባንዳ 4 ኪሎ እስኪገባ ድረስ ሌላ ባንዳ ዳህሎ እስኪገባ ድረስ ሲያክሰስ የነበረን እሱን ሁሉ ደግሞ እንትሆ በቃ ካል የተባበሩት መንግስታት ውሳኔ ቁጥር 395 ምን ይላል? ኢትዮጵያ ተፈጥሯዊ፣ ጂኦግራፊክ፣ ታሪካዊ፣ ሂስቶሪክ፣ ኢኮኖሚያዊ ፋይዳ ስላለው ኢኮኖሚክ እና ደግሞ ኢትኒክ ቅድም ያልኳችሁን የኢትዮጵያ ኦሮሞ ከሲያክሰስ ርቆ የኬንያ ኦሮሞ የሚጠቀምበት ምክንያቱም ተመሳሳይ ህዝብ ነው የምንጋራው። ያን ተመሳሳይ ህዝብ የሚጋራውን የቅኝ ግዛት ገዢዎች መጥተው ዝም ብለው ነው የሸነሸኑት። ስለዚህ የመጨረሻ ደግሞ ህጋዊ የሆኑ ጉዳዮች አሉ። ለምሳሌ በቅኝ ግዛት የመጨረሻ ድንበርህን ይዘህ ነው የምትሄደው። የአሰብ ራስ ገዝ ነበረ፣ የኦጋዴን ራስ ገዝ ነበር። በምን አግባብ ሪፈረንደም የተካሄደበትን በማታከብሩበት ይህንን እንወያይ። ደግሞ ሰጥቶ በመቀበል ይሁን የዲፕሎማሲ አማራጭ፣ የኢኮኖሚ አማራጮች፣ የንግድ አማራጮች በጋራ እናልማ፣ አልምተን እንጠቀም ሲባል አይቻልም ካለ በኋላ ጎረቤቶች ባህር በር እንዳለን የጠፋን መስሎት ነው ወይስ ኤርትራም በዚህ በዓለም አቀፍ ስምምነት የንግድ ወደብ ለመስጠት ፍላጎት አላት የሚለውን ለምን መናገር አይፈልጉም? ዞሮ ድሮ ኢትዮጵያ አስቀድሜ እንዳልኳቸው የግብፅ በየትኛውም ልክ እንደ ምግብ ሜኑ የማይቀር ሜኑ እንደሆነው እንግዲህ ጨው ቢያንስ የሲዶ ሳልትም ሊሆን ይችላል፣ የውሸትም ሊሆን ይችላል፣ ጨው ይገባል። ልክ በየትኛውም ግንኙነታቸው ግብጾች ናይል ዘን ፕላስ እንደሚሉት ሁሉ ኢትዮጵያም ሬድሲ ስለ ሁለት ውሃ ነው የምናወራ። የቀጠናው ሰላም ሲባል እባካችሁ ግብጾች እኮ የናይልን ጉዳይ አንስተው አዎ ማንሳት አለባቸው ነው፣ እንጋራለን ጥያቄያቸውን። የእኛም ግን የሬድሲ ጥያቄ አለን። የሁለት ውሃዎች አብይ ስትራቴጂ የሚባለው በተደጋጋሚ የምንለው እሱን ነው። ሰው የቀይ ባህር የጸጥታ ጉዳይ የአዋሳኝ ሀገራትን የሚመለከት ብቻ ነው ይላል። የቀይ ባህር የጸጥታ ጉዳይ የአዋሳኝ ሀገራትን ብቻ የሚመለከት ነው። አሜሪካ በነገራችን ላይ ዶናልድ ትራምፕ አንድ መግለጫ ሰጥተዋል። ናይጄሪያ ላይ ያሉትን አሸባሪዎች እንደመታናቸው ሁሉ ሶማሌ ላይ ያሉ ፒሬቶችን እንመታለን ብለዋል። የቀጠናው ጉዳይ ስለሆነ ነው፣ የቀይ ባህር ተዋሳይ ስለሆነ ነው። ፈረንሳይ እዚህ ግዙፍ ጦር ያለው፣ ስፔን ያለው፣ ጀርመን ያለው፣ ጃፓን ያለው፣ ቻይና ከሀገር ውጭ ወጥቶ እዚህ ያለው፣ አሜሪካ ያለው የሚያቃዥ ነገር በውድም በግድም አሰብ ይመለሳል። አሰብ እንዲመለስ ደግሞ ህዋት ደንግጦ ኦፍኮርስ ሻቢያም ደንግጦ ጦሩን አወጣበት። መካናይዝድ አመጣ ያለውን አዲያቦ ላይ ላይኛውም ታችኛውም ታህታይና ላይ አዲያቦ ልክ ህዋትም ዓለም አቀፉ ማህበረሰብ በቃ ያዳምጠኛል ምን ይለኛል ብሎ ነበር ሂሳብ የያዘው። ያ እንደማይሆን ገባው። በተከዜ በኩል ሶስት መካናይዝድ ይዤ መጣሁ ያለው ሻቢያም በዛው የዋሽታ ሆነ። ጦሯ እንዋጋም ማለት በነገራችን ላይ አርሚ 50 ላይ እየተሰራ ያለውን ነገር በጣም ነው የምትገረሙ። የትግራይ ህዝብ ሰላም ፈላጊ ነው ወዳጆች። ስለዚህ የቀይ ባህር ጉዳይ የቀይ ባህር ጸጥታ ጉዳይ የአዋሳኝ ሀገራትን ብቻ የሚመለከት ከህግ አንጻር የተዘጋ ጉዳይ ነው የሚለው ተራ የሆነ ሪቶሪክ ነው። ህልውናችን በቀይ ባህር ጉዳይ እስከተወሰነ ድረስ በቀይ ባህር ሰላም ላይ አስተዋጽኦ ይኑረን፣ የባህር በር ሊኖረን ይገባል ስንል ቻይና ከሩቅ መጥቶ፣ ጃፓን ከሩቅ መጥቶ፣ ጀርመን እዚህ በ7000 በ10000 ኪሎ ሜትር መጥተው የሚያደርጉትን እኛ የማድረግ ከዚህ ቀደም ቃሉ መናገርም አይቻልም ነበር፣ ማውራትም መናገር። አሁን ኦብቪየስሊ በዚህ አግባብ ብታደርጉት ኤርትራውያን ስለማይናገሩ ይህንንም ሲጽፉ እኮ የንግድ ወደብ እኛ ልንሰጣችሁ ዝግጁ ነን ነው። የየማነ ገብረ መስቀል የኢትዮጵያ ጥያቄ ከንግድ ወደብ የተሻገረ ነው ማለት በግልጽ መነገር ስላለበት የንግድ ወደብ ክቡር ጠቅላይ ሚኒስትሩ ብለዋል። ጅቡቲ እና እኛ አንድ ህዝብ ነን።
እንደ ኪሳችን ነው የምናያቸው። በውሃ ተሳስረናል፣ በመብራት ተሳስረናል፣ በመንገድ ተሳስረናል፣ በባቡር ተሳስረናል። አሁን ደግሞ በፈጣን መንገድ እንተሳሰራለን። የጅቡቲ ባለሀብቶች ኢትዮጵያ ውስጥ ኢንቨስት የሚያደርጉበት በተለይ ስቴት ኮርፖሬሽኖቻቸው እሱን እንሰራለን። በትራንስፖርት በአየር መንገድ በእነዚህ ሁሉ ተሳስረናል። ቀጣይም አስተማማኝ የሆነ ግንኙነታችን ለማላቅ እንፈልጋለን። ምን ማለት ነው? ግብፅን ይዤ እየጎተትኩ እመጣለሁ የሚለው አይጠቅምህም። በተመሳሳይ ለሶማሊያም የሞትንም የደማንም ምንም አሁን በፖለቲካ ትናንት እኮ ሀሰን ሼክ እንዲህ ብለው ነበር። አልጀዚራ ሄደው የኢትዮጵያን ሰራዊት መበታት በቃ ፖለቲክስ እንደዛ ነው። ናሽናል ኢንተረስት የተነካ ብሎ ሲያስብ ማንም ያን ያደርጋል። የፖለቲካ ደግሞ ጭም የለውም። ከትናንት ትምህርት ወስደህ የጋራ የማትስማማበት እንኳ ጉዳይ ካለ የጋራ ጉዳይን አስቀምጦ መሄድ ነው። አንዳንዱ ልክ ፖለቲካን 0 እና 1 ስለሚያደርገው ማለት ነው። በዚህ ረገድ የቀይ ባህር የጸጥታ ጉዳይ ስለሚመለከተን ነው የትኛውም ሀገር የመጣ ሁሉ ለሁለትዮሽ ግንኙነት የቀጠናው የሰላም የደህንነትና የጸጥታ ጉዳዮች ላይ የምንመካከረው። የቀይ ባህር ሰላም ስለሚገደን ነው ልጆቻችንን፣ ወንድሞቻችንን፣ እህቶቻችንን ሶማሊያ ላይ ልከን ሰላም እናስከብረው። ምን ሞተው ምን ደማው የቀጠናው ጉዳይ ስለሚገደን ነው ከጅቡቲ ጋርም ከሌሎች ጋር ወታደራዊ ስምምነት የደህንነት መረጃ ልውውጥ ስምምነት የምናደርገው ከኬንያ ጋር ከሌሎችም ጋር። ሌላው እንግዲህ ምናልባት የራፋህ የቀይ ባህር ጉዳይ አይቀርም የሚለውን እንዝጋው። መቼ የሚለው የጊዜ ጉዳይ ካልሆነ በቃ ዓለም አቀፍ ቅቡልነት ዓለም አቀፍ ስምምነቶች አሉ። ለማነጋገር ተሞክሯል። ኦብቪስሊ ለማነጋገር ተሞክሯል። በኳታር በኩልም በሳውዲ አረቢያም ሩሲያም ሊያነጋግር ሞክሯል። ቻይናም ሊያነጋግር ሞክሯል። ሳውዲ አረቢያ ወደቡን ያሰብን ወደብ እኔ እናለማዋለን፣ የጋራ ኢንዱስትሪ ፍሪ ትሬድ ዞን ይኖራችሁ፣ ብዙ ዝርዝር ቀርቧል። በነገራችን ላይ በነገው ዕለት ፌብርዋሪ 2 ኢሳያስ አፈወርቂ እንግዲህ የተቀሸበ ከሌለው 80 ዓመት በዓሉ ይከበራል። የልደት በዓሉ ይከበራል ማለት ነው። ሌላው እንግዲህ ምናልባት ከመካከለኛው ምስራቅ ጋር በተያያዘ ዛሬ ፌብርዋሪ 1 2026 ጠዋት በእኛ የሰዓት አቆጣጠር ጠዋት ላይ የራፋህ መተላለፊያ ድንበር ተከፍቷል። በእስራኤልና በግብፅ መካከል ያለች ድንበር ነች። አምቡላንሶች፣ የእርዳታ ምግብ የጫኑ የመጀመሪያ ሕክምና እርዳታ መድኃኒቶችን የጫኑ መኪኖች ከግብፅ በኩል ተሰልፈው እየታዩ ነው። በ10 ሺዎች የሚቆጠሩ በተለያየ ጉዳት አካላዊ ጉዳት የደረሰባቸው ለተሻለ ያው ጋዛ ላይ ያለው የሕክምና መሰረተ ልማትም ስለወደመ ለተሻለ ሕክምና ወደ ግብፅ ለመውጣት የተዘጋጁ አሉ። በጦርነቱ ምክንያት የተፈናቀሉ አሁን ግን ተመልሰው ወደ ጋዛ መመለስ የሚፈልጉ እንዲሁ ከፍተኛ ቁጥር ያላቸው አሉ። በግብፅ በኩል ተፈናቃይ መሆናቸው የሴኪሪቲ ክሊራንስ እየተሰራ በእስራኤል በኩል የሚወጡትንም ድንበሩ ላይ የአውሮፓ ህብረት ታዛቢም ሆኖ መሀል ላይ እነዚህ ስራዎች ተከፍተዋል። እንግዲህ ምናልባት የዚህ የራፋህ መተላለፊያ መከፈት በሁለቱ ሀገራት በግብፅና በእስራኤል መካከል ያለውን የዲፕሎማሲ መሻሻል የሚያሳይ ምልክት ነው። አሁን አንድ ደግሞ ጉዳይ አለ። ምን ያህል ይምጣ ምን ያህል መውጣት አለበት በሚለው ደግሞ ሌሎች ቴክኒካል ጉዳዮች አሉ። እሱን የምናየው ነው የሚሆነው። እንከታተለዋለን። ከራሳችን ጋር የተያያዘ ጉዳይ ስላለው ኢራን ላይ ውጥረቱ እንግዲህ በጣም እያደገ እየጨመረ ነው ያለው። ነገር ግን አንድ የሲአይኤ የደህንነት ኤጀንት ምን ሲል ሰማሁኝ መሰላችሁ? ጦርነት ኢራንን ልትደበድብ ነው በተባለ በ20 አለርት ጊዜ አሜሪካም ሆነ እስራኤል ለባለፉት 10 እና ከዚያ በላይ ጊዜ ያጡትን መረጃ ነው ያገኙ። ኢራን ልክ አለርቱና ያላቸውን የሚሳኤሎችን በየቦታው የሚሊተሪ ካፓቢሊቲያቸውን ኦን ሲያደርጉ ያኔ የኮሚኒኬሽን መሳሪያዎችን ሁሉ በመጥለፍ በቂ የሆነ መረጃ አሜሪካ ሞሳድ አግኝቷል በሚል የወጣ ትንተና አለ። አንዳንዶቹ ዛሬ ጥቃት ሊፈጸም ይችላል የሚል አለ። እንግዲህ ዛሬና ነገ ዛሬ እሑድና ነገ ማክሰኞ የሆርሙዝን መተላለፊያ በመዝጋት ይሄ ላይቭ የሆነ ምንድን ነው ቀጥታ ተኩስ ያለበት የባህር ላይ ልምምድ ይደረጋል የሚል መረጃዎች እየወጡ ነው።
የኢራን ጉዳይ እኔ አሁን ደጋግሜ አሜሪካ ኢራን ላይ ጥቃት በፈጸመበት ቅጽበት እኛ አሰብ መገኘት አለብን የሚል ጉዳይ አለኝ። ዞሮ ዞሮ እንግዲህ ጥንቁልና እንዳይሆን አንዳንዶቹ ከወዳጄ አንዳንዶቹ አሉ በጣም ትናንት ጀግኖች ብለን ስንከተላቸው የነበሩ የፖለቲካ ልሂቃን ይሄ በቃ ብልጽግና አልቆለታል 1 ዓመት አይቆይም የሚል ጥንቁልና አይነት ነገር ትንተና የሚሰጡም ሰዎች አሉ። እንደዚያም ባይሆን የመሳካት እድል አለው ብዬ አምናለሁ። መሆንም ያለበት እንደዛ ነው። ጽምዶ የሚባለው አክቹዋሊ እየፈረሰ ነው። በጋራ ወደፊት ገፍተን የሚባለው ነገር እየቆመ ነው። ኢትዮጵያ በክብር ለዘላለም ትኖር። ነገ በጋት ውሎ በጋት ዕለታዊ ተጨማሪ መረጃዎችን ማድረሳቸው ይሆናል። ታንኪዩ